ላይ ከተትኩት። እሺው ምንድነው የሚባለው? እኔ ወደ ውጭ ሀገር ሄጄ ትንሽ ሰርቼ መምጣት አለኝ ማለት የማይ ተሽልቴጂ ነው። ይኸውልሽማ እንግዲህ ጨርሻለሁ። ከእኔ ያመጡሽ ማን ነው እዚህ ያስገባሽ? ሁሉም ነገር እኮ እንደምታስበው ቀላል አይደለም። ጥሩ ነገር እንዳለ ሁሉ መጥፎ ነገር አለ። እዚህ ሆነን እኮ መለወጥ ኑሮን ማሸነፍ እንችላለን። ማየ ገመሽ ነው ባልሽ መሰረት አዲስ ሚስት አዲስ ሚስት አመጣው ነይ አልኩሽ እኮ አይደል? አንቺ ለእንጀራ ለለውጥ ስትይ እዛ ትለፊያለሽ በሰው ሀገር። እኔ ግን እዚህ በእውነት ልጅ የቤተሰቦቹን ልፋት መመለስ አለበት። የደወልኩልህ ሁሉም ነገር እንዳሰብነው አልሆነም እና ወደ ሀገሬ ሊመልስኝ ነው። እንዴት ሆኖ? ምን እያልሽ ነው? እንዴ ሄላ ምን ማለትክ ነው? ይሄን ማሰብ ቀድሞ ነበር። ቆይ እሺ መጣሽ። የሰውስ ገንዘብ ምንድነው የምናደርገው? የምሯን ነው ልጅ ስትዩ ወይኔ ምን ልትሰሪ መጣሽ? ሰው ሀገር ወጥቶ ተቀይሮ ይመጣል። አንቺ ግን ለልጄ በሽታ ነው የጠረፍሽው። በሽታ ምን ልትሆኚ መጣሽ? እስኪ ንገሪኝ። እማዬ እውነቷን ማርኮንም አይቶ ከሚያፍርብሽ እዛው ውጪ። የት መሄጃ አለኝ? የነበርሽበት ነው። አንቺ ማንሽ? የኤልያስ ሚስት? ምን ኤልያስ? ቆይ ምን እያልሽ ነው ሰብለ? እንዴ እዚህ ሆነን እኮ መለወጥ ኑሮን ማሸነፍ እንችላለን። ይኸውልህ ኤልያስ 2 ዓመት ሙሉ ታገልን። ምንም አይነት ለውጥ ግን የለም። ግዴታ አረብ ሀገር ሄጄ መለወጥ አለብን። እሺ ቆይ ልጃችንስ አያሳዝንሽም? ካንቺ ተነጥሎ ተለይቶ የማያውቅ ልጅ ትምህርቱስ ላይስ ይሄ ነገር ተጽዕኖ ያደርግ ነው የምትይው? ቆይ ኤልያስ ይሄ ነገር የሚሆነው እስከ መቼ ነው? ያንተን ደሞዝ ታውቀዋለህ። ቆይ ምን ከምን አድርገን ነው የምንኖረው? ቆይ ለውጥ አያስፈልገንም እያልከኝ ነው? እንደዛ ማለት እኮ አይደለም ሰብለ። እዚህ ሆነን እኮ መለወጥ እንችላለን። ተው እንጂ ኤልያስ። በዚህ ኑሮ ውድነት ሁለታችንም ሰርተን ተለውጠን ነው እንዴ የምንኖረው? እስኪ ንገረኝ። ይኸውልሽ ሰብሊ እማዬ እማዬ የት ሄድሽ? ደህና አይደለሽም? ደህና ነኝ እንጂ ፊትሽ ልክ ነው ካለ ደህና ነኝ። እንዴት ዋላችሁ? እንዴት ዋልክ? ልጅ ቅድም ያስቀመጥኩትን እስኪ ይዘህልኝ ነው። ሰብሊ እንዴት ዋልሽ? አለሁ። ያወራንበት እንዴት አደረግከው? ይኸውልህ ልጄ ከጓደኞቹ እንዲያንስብኝ አልፈልግም። ያው ከቀን ወደ ቀን ፍላጎቱ እየጨመረ ነው። ሰብሊ እኔ ምንም ልልሽ አልችልም። ውሳኔ አንቺ ነው። በቃ መወሰን ያለብሽን ወስኝ እኮ። ስለዚህ ግዴታ ሰርቼ መምጣት አለብኝ። ቆይ ምን ማለት ነው? ምን ነው ሰብሊ? ፊትሽ ልክ አይደለም። የተፈጠረ ችግር አለ ወይስ? ኢላ ቪዛው ተልኮልኛል እና ከ4 ቀን በኋላ በራለሁ። አሁን ልጄን ለእናት አደራ መስጠት አለብን። እንግዲህ ከወሰንሽ ምንም ማድረግ አይቻልም። በቃ ነገ እንነግራታለን። ይኸውልህ ኢላ ጨካኝ እናቱኝ አይደለም፣ አማራጭ ማጣት ነው ይህን ያስወሰነኝ። እረዳሻለሁ።
ስሜትሽ ይገባኛል። አይዞሽ፣ ሁሉንም ነገር ተጋግዘን እናስተካክለዋለን። እሺ፣ ተስፋ አደርጋለሁ። እንዴት ዋልሽማ? እንዴት ዋላችሁ ልጆቼ? እንዴት ዋልሽ? እንዴት ዋላችሁ? ምን ነው በሰላም ነው? ሰላም ነኝ። እዚሁ አረፍ በሉ። እንዴት ናችሁ? አለ እንግዲህ ማዘር የልጄን ነገር አደራ። ያው ማየ ሁሉንም ነገር እንደነገርኩሽ ሰብሊ የምትሄደው ለመለወጥ ለውጥን ፍለጋ ስለሆነ እባክሽ መርቀሽኝልኝ። ይሁን ልጄ፣ እውነቷን እኮ ነው። መስራትም ማጌጥም ማግኘትም በወጣትነት ነው። የልጁን ነገር ችግር የለም ለእኔ ተይው፣ አታስቢ፣ በጭራሽ እንዳትጨነቂ። መንገድሽ ብቻ የተስተካከለ ቀና እንዲሆን ብቻ ጸልይ። አሜን አሜን ማዘር። በቃማ እኛ አንዳንድ የምናስተካክላቸው ነገሮች ስላሉ እንሂድ። እሺ፣ ደህና ዋሉ። እሺ፣ ሰላም ዋሉ። በይሽ በሰላም ግቡ። አሜን። ሰብሊ ምን ሆነሻል? ፊትሽ እኮ ልክ አይደለም። ውስጥሽ የተጨነቀ ይመስላል። ችግር አለ? አይ ኤላ፣ ሁሉም ነገር እኮ እንደምታስበው ቀላል አይደለም። ጥሩ ነገር እንዳለም ሁሉ መጥፎም ነገር አለ። አዎ ልክ ነሽ እኮ። ግን ደግሞ እግዚአብሔር ከኛ ጋር ነው አይደል? እሱ ያውቃል ምን እንደሚፈጠር ምን እንደሚመጣ እኮ አናውቅም። ልጃችንንም ቢሆን ማየ በደንብ ትንከባከበዋለች። እሱማ ልክ ነው። እስኪ እንግዲህ ሁሉም ነገር ማየት ነው። በቃ አሁን ለረጅም ጊዜ ሳንገናኝ ነው ማለት ነው። በዛ ላይ ደግሞ ለልጃችንም አልነገርንም። ስለዚህ አሁን ገብተን መንገር ያለብን ይመስለኛል። አይመስልሽም? እሺ በቃ እንሂድ። እንዴት ዋልሽ ማይ? እግዚአብሔር ይመስገን። ሰላም ውለሃል? አለሁ። እንዴት ነሻል? ደህና ነኝ። እስኪ አረፍ በል። ለአንድ ጉዳይ ፈልጌ ነበር። ምን ነው በሰላም? እኔ የምልህ ልጄ፣ እንደው ተነጋግራችሁበታል? ወስናችኋል? እዛና እዛ ሆኖ ትዳር አይከብድም? ተማምናችሁበታል? አይ ማይ፣ አማራጭ እኮ የለንም። እስከ መቼስ በዚህ ኑሮ እንቀጥላለን? ቢሆንም ሴት ልጅ ትዳሯን ትታ ስትሄድ ጥሩ አይሆንም። ለነገሩ ነገሩን የሰማሁት ወስናችሁ ከጨረሳችሁ በኋላ ስለሆነ የራሳችሁ ጉዳይ። እማ የእኛን ለውጥ አትፈልጊም እንዴ? እንዴት እንደዚህ ትናገረኛለሽ? ምን ማለት ነው? እንግዲህ እንደ እናት የሚያሳስበኝን ነገር ነግሬሃለሁ። ከዚህ ውጪ ያንተ ውሳኔ ነው። ይኸውልሽ እማ፣ እንግዲህ ጨርሻለሁ። ምን ማድረግ ነው? ምን ማለቷ ነው? ቆይ ማለት ከመጀመሩ ነው እንደዚህ ማሰብ የጀመረችው? እሷም ቢሆን የምትሄደው ለለውጥ ነው። ተነጋግረናል ከእሷም ጋር። ከመጀመሩ ነው ቆይ እንደዚህ ማሰብ የጀመረችው? ምንም ሊገባኝ አልቻለም። እስካሁን አልተኛም እንዴ? ምን እያሰብክ ነው? አረ ምንም፣ እንዲሁ ሀሳብ ቢጤ ናት። ከመጣሽ በቃ አንተኛ። አይ ከቆየ አይቀርማ ዛሬ ለልጃችን እንንገረው እንደሚሄድ።
ኦኬ ይሻላል። ጥሩ እሺ ኖራችሁ ነው ይሳት ከሰከሳችሁ አንድ ምን ነግረ ነገር አለ። አዎ አንድ የምንነግርህ ነገር አለ ማርኩ። ንገሩኛ ታዲያ። ልጄ እኔ ወደ ውጭ ሀገር ሂጂ ትንሽ ሰርቼ መምጣት አለብኝ። ማለት ለማይ ተሽልት ሄጂ ነው አባይ ዝም ትላታለህ? ሄዳለሁ እያለች እኮ ነው። ተው በቃ አታስጨንቃት ማርኩ። ኑሮን ለመቀየር ለመሻሻል አባይ ምን ማለት ነው? እንዴት ነው እኔና አንተ ለሷ የምንኖረው? እያደግክ ነው። ብዙ ነገር ያስፈልጋል። ያንን ለማሟላት ደግሞ ግዴታ መሰራት አለበት። ሁለታችሁም ሊሰርታችሁ መለወጥ ትችላላችሁ። ውጪ የምትወጣበት ምንም ምክንያት የለም። እንዴት ነው እኔ ለሷ የሚወድልኝ? አንተስ እንዲጨክክ? እኔ ያለው አያትህም አለች። ስለዚህ ምንም የምትሆነው ነገር የለም። ለአያቴ እንዴት ነው እንደናቴ ልትሆን እንደሚችለው? እኔ ያለሷ ምንም የሆነልኝ ነገር የለም። ይሄን ደግሞ አንተም ሁለታችሁም ታውቃላችሁ። ልጄ ያው አባትህም አለ አያትህም ደግሞ አለች እኮ እንደኔ ሆና ትንከባከባለች። አልፈልግም ማርኮን። እኔስ ጨክኜ ይመስላል እሷ ላይ? በቃ መንገደኛ ናት፣ አታስጨንቃት። ተረዳን እንጂ እሷ ነገ ወይ ከነገ ወዲያ ትሄዳለች። ሳንነግርህ ከምትሄድም ብለን ነው የነገርነው። ብዙ ነገር ያስፈልጋል። ያንን ለማሟላት ደግሞ ግዴታ መሰራት አለበት። ገንዘብ ያስፈልጋል። ሄሎ ኦ ሰብሊ እንዴት ነሽ? ሰላም ነን፣ ሁሉም ሰላም። አዎ ደህና ነው። እንዴት ነሽ አንቺ? በሰላም ገባሽ አይደል? ሁሉም ሰላም ነው። አይዞሽ በርቺ አንቺ። አይ አንቺ ጠንካራ ሚስት ነሽ። ጠንክረሽ አጠነከርሽኝ። እኔም ይሄው እዚህ እየበረታሁ ነው። አንቺም ደግሞ ባለሽበት በርቺ እሺ ሰብሊ። ያው እኔም ገና ከስራ ገብቼ ማረፌ ነው። መልካም እሺ። ይኸውልህ ልጄ ጠንካራ ተማሪ ነገ ተምረህ ራስህንም ቤተሰብህንም ሀገርህን ሁሉንም ማስጠራት መቻል አለብሽ። እሺ አባዬ ሆናለሁ። ማየ ገመሽ ነው የምትመለሰው? ትመጣለች። እሷ እኮ ሄደችው አንተን ለማስተማር ኑሯችንንም ለመቀየር። ስለዚህ አንተም የምትፈልገውን ሁን አሳያት። አባ ግዴታዬ ነው። እናቴን ማስደሰት ደግሞ የኔ ኃላፊነት ነው። ጎበዝና ጠንካራ አስተዋይ ልጅ መሆንን አውቃለሁ። የኔ ልጅ ተባብረን ጠንክረን እናትህን ማስደሰት መቻል አለብን። እሺ? አዎ አባ እውነትህን ነው። ልጅ የቤተሰቦቹን ልፋት መመለስ አለበት። ጎበዝ አደክልኝ ማለት ነው የኔ ጀግና። ታዲያ ይሆን በዛው ልክ ደግሞ ከመጥፎ ጓደኛ መራቅ ራስህን መጠበቅ አለብሽ። እሺ አባዬ ያልከኝን አደርጋለሁ። በቃ ስራ እንዳይረፍድብኝ።
ልሻኛ ብዬ ነው ወጣት ልመለስ። ባልሽ ሰላም ወይ? እሺ አባዬ። እንዴት ዋልሽማ? ምን ደህንነት አለ? ደግሞ ምን አደረኩማ? ምን አደረክ ልትይ? ምን ደህንነት አለ? ስንት የሚያበሳጭ ነገር እያየው አሁንማ ጭራሽ እድሜ ልታሳጥረው ነው። አንቺን ሳላወራ እስኪ ምን ወሰንኩ? መቼም ዛሬም የሰብለን መሄድ ነው አትይኝም አይደል? አዎ የእሷን መሄድ። እንዴት እናት ልጇን ትታ ትሄዳለች? ምናልባት ሌላ ካልወደደሽ በስተቀር። መለወጥ አለብን እኮ ማርኮንስ እስከ መቼ እንደዚህ ሆኖ ይቀጥላል? መለወጥ አለብን አይደል እንዴ? እሷን መሄደችው ለውጥን ፍለጋ ነው። ይኸው አሁንማ ጭራሽ የንቀት መልስም ጀመርክ። ድሮማ እንደ እናት ታከብረኝ ትሰማኝ ነበር። አሁንማ ውሳኔ ሁሉ በግልና በራስ ሆኗል። እንዴ ቆይ እስኪ እዚህ ሰርቶ መለወጥ አይቻልም? ንገረኝ እስኪ። እኔ እድሜ ልኬን እዚህ ሀገር ሰራው ምን ለውጥ አመጣው? በያ ነገርኛ ምን ለውጥ አመጣው? ዲ አቦታይማ ወይ ጉድ! ይሄ ልጅ ገብቶ ይሆን? እንደው ምን ነው ባልተናገርኩት አፌን በቆረጠኝ። መሸ እኮ ይኸው 5 ሰዓት ሆነ። አባዬ ላቴ ማለት ያው ባልሽ መሰረት አዲስ ሚስት አመጣው። ነይ ግቢ ሳውጣት ነይ አልኩሽ እኮ አይደል? ልጄ እኔ እኮ እንደዚህ ልትሆን ብዬ አይደለም፣ ለአንተ አስቤ እኮ ነው። ደግሞ አሁንም የቀረውን ልጀምር ነው። ቆይ ማርኮ አዲሱ እናቱን ላስታውቃች። ማርኮ ምን እየሆንክ ነው እንዴ? ልጁን ልትጎዳው ነው እንዴ? አንቺ ነሽ እኔ መረጥሽ ላረግልሽ አንቺ ነሽ አዲሷ ሚስቴ። አዲሷ ሚስቴ ምንድን ነው ያደረኩት? ልጄ ምን ውስጥ ነው የከተትኩት? እሻው ምንድን ነው የሚባለው? ለወሬ የማይመች ነገር። ማነሽ? ከየት ነው የመጣሽው? እየቀለድክ ነው? ማታ ምን ስትለኝ ነበር? ሚስቴ ነሽ ምናምን እያልክ ነበር። ቀልድ ነው እሱ። ቀልድማ ያንቺ ነው። ምን ነው መቼም እንደሌላ ወንዶች ሰክሬ ነው አትለኝም። ቆይ ለልጄ እህት ወንድም እንውለድለት ያልከውስ ቀልድ ነበር? ከየት ነው ያመጡሽ? ማን ነው እዚህ ያስገባሽ? አይሰብለ አንቺ ለእንጀራ ለለውጥ ስትይዛ ትለፊያለሽ በሰው ሀገር። እኔ ግን እዚህ ምን አይነት ማረበ የረከስኩ ሰው ነው።
ሄሎ ሄሎ፣ ወይ ሰብሊ እንዴት ነሽ? ደህና ነኝ ኢላ። ደጋግሜ ስደውል እኮ አታነሳም። አዎ ስራውኝ ማለቴ ስራ ይዤ እኮ ነው። ይሁን፣ የደወልኩልህ ሁሉም ነገር እንዳሰብነው አልሆነም እና ወደ ሀገሬ ሊመልሱኝ ነው። ማለት ቆይ እንዴት ሆኖ? ምን እያልሽ ነው? ቆይ የተበደርነውስ ብር እንዴ ኢላ፣ ጤና ይበልጣል እኮ። ምግብ አይሰጡኝም፣ በዛ ላይ እንቅልፍ የለኝም። እንደገና የስራው ብዛት ደግሞ ብቻ ከሁሉም ነገር ከባድ ነው። አንድ ነገር ሁኜ ልጄን ሳላይ ከምሞት ከዛው ተቸግሬ ብኖር ይሻለኛል። ታይ እባክሽ አንቺ ይሄን ማሰብ ቀድሞ ነበር እንዴ? ቆይ እሺ መጣሽ፣ የሰውስ ገንዘብ ምንድን ነው የምናደርገው? እሺ እማዬንስ ልጁንስ ምንድን ነው የምንለው? ወይኔ እማዬ ለካ አንቺ ልክ ነበርሽ። ወይኔ እንዴ ኢላ፣ ምን ማለትክ ነው? ፈልጌ እኮ አይደለም የሆነው። ደግሞ ሰርተን እንመልስላቸዋለን። በይ በእናትሽ ቻው። ቀልጃለሽ አንቺ ትይ ቀልደኛ ዲ ምን ቀልድ ነው የያዘችው? ፈጣሪ ቫኬሽን ነው እንደሄደችው። ወይኔ እማዬ እናት ምን አለ አንቺን ብሰማ ምን አለ? ኧረ ልጄ ምን እየሆንክ ነው? ልጄ ግን እንደው የሌለብን አመል ከየት አመጣኸው? አባ ሰብለ እመጣለሁ አለች። እመጣለሁ ልጄ ግባ እናተኛ። አሁን ነገ እናወራለን አይሻልም? እሺ አንቺ ነሽ ምትጀምር እንዴም ባረኩራ ማርኮን ልጁ ተኝቷል። ምን አድርግ ነው የምትለው? እናቴ የሰራች ልገሩ ልጁ ምን ሆኗል ዛሬ? ግባ እናተኛ። ልጁ ምን ያውቃል? ሂድ ግባ እናተኛ። ሄሎ አቤት ምን ወይኔ አታረጊም ሰው የምሯ ነው እንዴ ስትዩ? ወይኔ ከነዳይ እዚሁ በቃ ኧረ ሰብለ ምንድን ነው እያደረግሽ ያለው?
አንቺ አይናውጣ ምን ልትሰሪ መጣሽ? ሰው ከሀገር ወጥቶ ተቀይሮ ይመጣል። አንቺ ግን ለልጄ በሽታ ነው የጠረፍሽው። በሽታ ምን ልትሆኚ መጣሽ? እስኪ ንገሪኝ። እንዴ ማዘር ምን እያሉ ነው? ለእኔም እኮ ባሌ ነው። መጎዳቱን እኮ አልፈልግም። በይ ወሬሽን አታውሪ። ከቻልሽው ውጭልኝ፣ ውጭልኝ። ይኸውልሽ እማዬ እውነቷን ማርኮንም አይቶ ከሚያፍርብሽ እዛው ውጭ። የት መሄጃ አለኝ? የት ልሄድ? ኤላ የነበርሽበት ነው። እናት ኤልያስ የለም? አንቺ ማነሽ? የኤልያስ ሚስት። የኤልያስ ሚስት? ምን? ኤልያስ